በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶርና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደንና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። ይህ አዋዜ ሰበር ነው። የእስራኤል ፖሊስ የማነ ቢንያም ዘለቀ የተባለውን ኢትዮጵያ እስራኤላዊ ወጣት በርብርብ ድብደባና ቢላ መውጋት ከገደሉን 19 እስራ ቤት አፍላ ወጣቶች መካከል ዋናው ያለው ገዳይ ላይ ሆን ብሎ አቅዶ ተዘጋጅቶ በጨካኔ መንገድ ገድሎታል የሚል ከባድ ወንጀል እንደሚመሰርት አስታወቀ። የማኑ ቢንያም ዘለቀ ፔታ ቲክቫ በምትባል የእስራኤል ከተማ ውስጥ የእስራኤል ፒሳ ሃት ተቀጣሪ የሆነ የ21 ዓመት ወጣት ነበረ። ከዛሬ 16 ቀን በፊት በፈረንጅ ኤፕሪል 22 በኢትዮጵያ ሚያዝያ 14 የእስራኤል የነጻነት ክብረ በዓል ቀን በሥራ ገበታው ላይ በነበረበት ወቅት 19 ደስታ አክባሪ እስራ ቤቶች ቲኔጀርስ፣ አፍላ ጎረምሶች የተለያዩ ቀለማት ያላቸው የፓርቲ ማድመቂያ አረፋዎችን ባገኙበት እየረጩ ነበረ። የታዋቂው የእስራኤል ፒሳ ሃት የክፋር ጋኒም ቅርንጫፍ ሠራተኛ የሆነው የማኑ ቢንያም ወጣቶቹን ቀርቦ ፒሳ ቤቱ ላይ እንዳይረጩ ጠየቃቸው። አመሻሽ ላይ ነበረ። ዕድሜያቸው በ12ና በ17 መካከል የነበሩት እስራ ቤቶች መካከል በዋነኛነት የተጠቀሰውና በክፉ ሐሳብ ተነሳስቶ በክፉ ዓላማ ተዘጋጅቶ በጭካኔ ግድያ በመፈጸም ተጠያቂ የሆነው የ15 ዓመት ጎረምሳም ይገኝበታል። ከመካከላቸው የማኑ ቢንያም አቁሙ ብሎ ስለጠየቃቸው ቂም የቋጠሩት ወጣቶች አፍላ ወጣቶች ሥራ ጨርሰው እስኪወጣ ጠብቀው በከባድ ምሽት ውስጥ በቡድን ደብድበውና በቢላ ወግተው ገድለውታል። እስራኤል እንደ ሀገር የደነገጠችበትና በሀገሪቱ በወጣቶች ዘንድ የሚታየው ዋልጌነት፣ የሕይወት ግዴለሽነት ማሳያ የሆነ ክስተት ሆኗል። የእስራኤል ፖሊስ ሀገር አቀፍ እንቅስቃሴ እያደረገ ነው። በተለይ በቴል አቪቭ አካባቢ ዘ ታይምስ ኦፍ እስራኤል ላይ የተዘገበም የእስራኤል ፖሊስ የምርመራ ውጤት ከፊል በእጅጉ ልብ የሚነካ ነው። ስልካቸውን አጥፍተው ለመሰወር የሞከሩት 19ኙ እስራ ቤት ወሮበሎችን ለቃቅሞ በቁጥጥር ስር የዋለው ፖሊስ አንዱን ተጠርጣሪ ወጣቱን የማኑ ቢንያምን በተመለከተ ያደረገለት የምርመራ ሂደት ከፊሉም በጽሑፍ በቻነል 12 ቴሌቪዥን ላይ ቀርቦ ተነቧል። መርማሪው ይህን ዋና ተጠርጣሪ የሲሲቲቪ ቪዲዮን እያሳየም እየደበደብከው ነው የሚታየው፣ እሱ እንደሆነ መሬቱ ላይ ወድቋል። ምን እያደረገ ነበር አንተ ከላዩ ላይ ሆነ ስትደበድበው ሲል ጠየቀው። ተጠርጣሪው ሲመልስ ራሱን ለመከላከል እየጣረ ነበር አለ። መርማሪው በመቀጠል አልገባኝም፣ ራሱን ማዳንም ሆነ ሌላ ሰው መጉዳት በማይችልበት ሁኔታ ወድቆ እያለ ለምንድነው መደብደብን የቀጠልከው ይለዋል፣ በቪዲዮ የሚታየውን ምስሉን እያሳየው።
ተጠርጣሪው እስር ቤት ሲመልስም ምን ማድረግ ነበረብኝ? ድብደባዬን መሃል ላይ ማቋረጥ ነበረብኝ? ሁላችንም ነበር እየመታ ነው የነበር ነው። ለምን ማቆም ነበረብኝ? ሲል ጥያቄውን በጥያቄ መለሰም። መርማሪው አልለቀቀውም። ምን ያህል ጊዜ ልትመታው ነበር ያቀድከው? እስኪሞት ነፍሱ እስኪወጣ ድረስ ነበር? የሆነውም በትክክል ይሄ መሆኑን ትገነዘባለህ? በራሱ የደም ኩሬ ውስጥ ተነክሮ ተኝቶ ሳለ እየቀጠቀጥከው የነበረው ለዚህ ነው አለው። በዚህን ጊዜ ተጠርጣሪው አፍላ ጎረምሳ መልስ መስጠት አቆመ ይላል ሪፖርቱ። ፖሊስ 19ንም ለቃቅሞ በቁጥጥር ስር ለማዋል 2 ሳምንት ፈጅቶበታል። አሰሳውም የተለያዩ መረጃዎችን የተንተራሰ፣ ቴክኖሎጂያዊ መንገዶችን የተጠቀመ፣ የተጠርጣሪዎችን መኖሪያ ቤቶች የፈተሸ፣ እንደዚሁም ተራ በተራ ይዞ በእስር ቤት በማቆየትና የቀሩትንም ያለፋታ በማደን የተፈጸመ ነበረ። ወጣቶቹ ስልካቸውን በማጥፋት ለማምለጥ ወይም ለመደበቅ የተቀናጀ ጥረት ለማድረግ እየተጣጣሩ እንደነበረም አውቋል። ፖሊስ ዕድሉን ሳያገኙ በቁጥጥር ስር ለቅሞ ማስገባት ችሏል። የክፍለ ከተማው ፖሊስ አዛዥ ሜጀር ጄኔራል አሚን ኮሄን የሟቹን የማኑ ቢንያም ቤተሰቦችን በማነጋገር ወንጀሉ እንደተፈጸመ፣ ፖሊስ ሁሉም የወንጀሉ ፈጻሚዎች ተለቅመው በሕግ መዳፍ ውስጥ እስከሚገቡና ፍትሕ እስከሚበየን ድረስ ያለ ፋታ በጽናትና በቁርጠኛነት እንደሚሠራ አረጋግጠውላቸው ነበረ። ቢንያምን በቢላ የወጋው ከ19ኙ መካከል አንዱ የሆነው የ15 ዓመት ወጣት ነው። ፖሊስ የዚህን ወጣት ቤተሰቦችንም የክትትሉን ለማጨናገፍ ወይም ለማዛነፍ በሚል ክስ በቁጥጥር ስር አውሏቸዋል። ቻነል 12 እንደዘገበው ዋናው ተጠርጣሪ ገዳይ ከግድያው በፊት ሟችን በተመለከተ ሲዝት እንደነበረም የዓይን ምስክሮችን አናግሮ መረጃ ይዟል። ማነውና እሱ ሲጀመር እወገዋለሁ፣ ዳግም እንዳይሳፈጠኝ ቢላ አምጥቼ እዘከዝከዋለሁ ሲል እንደነበረ ምስክሮቹ የሰጡትን ቃል አስፍረዋል። ኢሳያስ በድፍን እስራኤልን የነካ የወንጀል ድርጊት ነው። አፈጻጸሙ እንደሰማው በጣም አረመኔያዊ ነው። ሟች የ21 ዓመት ወጣት ነው። ከስራ ገበታው ላይ ስራውን ጨርሶ እንደወጣ በደቦ ነው የደበደቡት። የተፈጠረውን ኢንሲደንት ያው እንዳያው እዚህ ፒሳ ቤት ላይ ይህንን የሴሌብሬሽን አረፋ አትርጩ የሚል ነበረ። ለማንኛውም ፒሳ ሃት በበኩሉ ለሟቹ ለቢንያም ቤተሰቦች ልጃቸው በሕይወት ባይኖርም ደሞዙን ለእነሱ እንደማያቋርጡባቸው ገልጿል። በስሙም በሀገሪቱ የገንዘብ እገዛ ጎፈንድሚ እንዲደረግ ተከፍቶ በመካሄድ ላይ ነው ያለው። ችግሩ ይሄ በዚህ ኢትዮጵያ ወጣት ላይ የደረሰው በአጠቃላይ እስራኤል በአሁኑ ሰዓት የወጣት አጥፊነት ብንለውን የወጣት አጥፊነት የሚባለው ትልቅ ችግር ነው። ይህን በተመለከተ ፖሊስ ልዩ እንቅስቃሴ ላይ እንደሚገኝ የተለያዩ ዘገባዎች ይናገራሉ። በተለይ በቴል አቪቭ ከባቢ ነው ይሄ ሁኔታ ያለው። ምችም ሁላችንም ሁሉም ቦታ እንደምንመለከተው በተለይ ደግሞ በማህበራዊ ሚዲያዎች አማካኝነት ብዙ የሚዘገንኑ ነገሮች እንመለከታለን እና ሪሊ ጥብቅ እርምጃ፣ ጥናት ላይ የተመሰረተ እርምጃ፣ እንደዚህ ፋታ ሳይሰጡ መከላከልና አጥፊን ይዞ መቅጣት ትልቅ መንገድ ነው እና ሁኔታው ይሄ ነው። ነገሩ ልብ ሰባሪ ነው። የተለያዩ ወገኖችም እስራኤላውያን፣ ኢትዮጵያውያን በብዛት ሆነው ፍትህ እንዲበየን ድምፃቸውን እያሰሙ ነው። ኢሳያስ ዓለም
አንዳንድ ጊዜ ወጣቶች እንደዚህ በቡድን ተደራጅተው ጥቃት ይፈጽማሉ። ግን ጥቃቱ ደግሞ እንደዚህ አይነት አስከፊ እና መራር ሲሆን ደግሞ ያው ሕግ ለጥፋታቸውና ለበደላቸው ተመጣጣኝ ቅጣት ይሰጣል። ይሄ ወጣት ኢትዮጵያዊ ወጣት የሞተበት ከከለር ጋር የተነካካ ነገር አለው ወይስ? አይገናኝም። ምንም ከዚህ ጋር የሚያገናኘው ነገር የለም። በትክክል እንደሰማኸው የእስራኤል የነፃነት ቀን ሲከበር እኔም አውቀዋለሁ መንፈሱን። ያው ደስታ ስታከብር ያው ትበላለህ፣ ትጠጣለህ፣ ትዝናናለህ፣ ሙዚቃ ይኖራል፣ ብዙ ነገር አለ። ስፕሪቱን እናውቀዋለን። በዚህ በሀገራችንም በየትም ቦታ አንዳንድ በደስታና በፈንጠዝያ የምናከብራቸው በዓላት አሉ። ስለዚህ እነዚህም ልጆች እንዳልኩህ ይሄንን አሁን ለምሳሌ የሚረጩት ነገር የሴሌብሬሽን የተለያየ ከለር የሚሰጥ የደስታ አካል ነው። ነገር ግን ልጁ በወቅቱ ምንም ያደረጋቸው ነገር የለም። ይሄንን አትርጩ ነው ያለው። ምንድነው ብሎ ጠየቃቸው። ትእዛዝ አይደለም፣ ፕሊስ እንትኑ እንዳታደርጉ የሚል ነው። ከነዚህ ውስጥ ግን ይሄ መጨረሻ ላይ ቢላ አምጥቶ ዋናውን ልጁ በነገራችን ላይ ወዲያው ተወስዶ ሆስፒታል ከአንድ ቀን በኋላ ነው በዚህ በደረሰበት የመቁሰል አደጋ ነው የሞተው። አንደኛ ተወቅቷል፣ ሁለተኛ በደሞ ነው የመቱት። እና ትልቁ ነገር የምትዋጋው ነገር ይሄ ምንድን ነው የሚባለው የቡድን ጥቃት እያንዳንዱ በነገራ በጨዋታ መንፈስ ነው የሚያደርጉት። ይህን መርሳት አያስፈልግም። የአረመኔነታቸው ጥግ ማንም ሰው በአሁኑ ሰዓት በዚህ በማህበራዊ ሚዲያ ቤት ልታየውና ልትገነዘበው የምትችለው ነገር ነው። እጅግ የሚያሳዝን ነው። ስለዚህ እያንዳንዱ የየራሱን መምታቱን ነው የሚያሳየው እንጂ የሚያየው እንጂ በድምር ያ በቁጥጥራቸው ውስጥ የወደቀ ምንም ማድረግ የማይችል ምስኪን ሰው ምን ሁኔታ ላይ እንዳለ ትኩረት ሰጥቶ የማስተዋል ሁኔታ እንኳ አይኖርም። አንዳንድ ጊዜ ጠቡ የሁለት ግለሰቦች ሲሆን ሌላኛው ራሱን መከላከል በማይችልበት ሁኔታ መጎዳቱን ሲያይ ብዙ ጊዜ እንደሚጠበቀው ኦፍኮርስ ይህንንም እያዩ ጨፍጭፎ የሚገሉ የብዙ ነገር ውጤት የሆኑ እና በጭራሽ በማህበረሰቡ መካከል መኖር የማይገባቸውና በክትትልም ከማህበረሰብ ውስጥ ወጥተው መገለልና ቅጣት መቀበል ያለባቸው ሰዎች አሉ። የምንመለከተው ነው። ግን በአብዛኛው ግን ሰዎች ቢጋጩም እንኳ ያኛው የተጋጩት ሰው ምንም ማድረግ በማይችልበት ሁኔታ መሆኑን ሲያውቁ ያቆማሉ። የቡድን ጠብ ሲሆን ግን አንዱና ትልቁ አስከፊነቱ እያንዳንዱ በተናጠል የየራሱን ማድረጉን ነው እንጂ በድምር እያደረጉ ያሉትን ቆም ብሎ የሚያስተውል የለም። እዚህ የመርማሪውና የአንዱ ሲደበድብ ጥያቄው ላይ በደንብ ሰምተህ ከሆነ ለምንድን ነበር የምደበድበው? በገዛ ደሙ ውስጥ ተነክሮ ተኝቷል እኮ እሱ ሲለው እድሜያቸው ነው ግምት ውስጥ ማስገባት አለብህ። ከ12 እስከ 17 ይላል። ለምን የመታወት መሀል ላይ ማቆም አለብኝ ብሎ ነው መልሶ ራሱ ፖሊስ የጠየቀው። ስለዚህ የመንጋ አስተሳሰብ ውስጥ ነው ያለው። ኤቭሪበዲ የደበደበው ነው እና እኔ ለምንድን ነው ማቆም ያለብኝ ብሎ ነው የጠየቀው። በዚህ ድብደባ እኮ ነፍሱ ወጥቷል እኮ ሞቷል፣ ኦልሞስት ሞቷል። ስለዚህ እስኪሞት ነበር ለመምታት የፈለግከው? ይሄ ምን ነበር ያቀድከው ብሎ የሚጠይቀው። ያን ጊዜ ነው መልስ የሚያጣው። እና ትልቁ ነገር እንግዲህ የፖሊስ ስራ መሆን ያለበት የቡድን ጠቦችን በመጀመሪያ ደረጃ ይሄ የቡድን ጠቦችን በሚከሰቱበት ወይም ባቆጠቁጥ በሚታዩበት ጊዜ ምሕረት የለሽ እርምጃ ነው መውሰድ ያለበት። ማንኛውም ፖሊስ መበተን ነው፣ መቁጥጥር ስር መዋል ነው ያለበት። አሁን እዚህ ላይ ለምሳሌ ትልቅ ሰክሰስ ነው። 19 ሆነው ደብድበውት 19ንም ለቃቅሞ ወህኒ ቤት ማስገባት መቻል ትልቅ ነገር ነው። እያንዳንዳቸው በደቦ ተጠያቂ ይሆናሉ። በግል ደግሞ የዚህን ወጣት ህይወት በመንጠቅ በኩል እንዳላቸው በሲሲቲቪ ላይ ይታያል።
የምስክሮች ቃል አለ። እርስ በርሳቸውም ሊመሰካከሩ ይችላሉ። እንደዚህ ሁሉ ተደምረው ኃላፊ ሆነው የሚወጡ ለምሳሌ በቢላ የወጋውና አቅዶ በቢላ ነው የምወጋው የምዘከዘከው ድጋሚ እንዳይሳፈጠኝ ሲል ማስረጃ ተገኝቶበታል። ስለዚህ አስቦ አቅዶ ለወንጀል መፈጸም የሚያስፈልገውን ቢላ ከሚያገኝበት ቦታ መጥቶ በቅዱ መሰረት አስጠብቆ ጓደኞቹን ሰብስቦ አስደብድቦ በቢላ ቀዶ ነው የገደለው። ስለዚህ አግራቬትድ መርደር የሚለውን ነው ፖሊስ እና አቃቤ ሕግ ክስ ሊመሰረቱ ያሉት። አሁን የዘረዘርኩልን ሁሉ የፈጸመ ብለው ነው። እስራኤል ውስጥ የሞት ፍርድ ቢኖር ኖሮ ሞት ሊያስፈረድበት የሚችል ነው። እስራኤል የሞት ፍርድ የላትም። ዕድሜ ልክ ነው። ዕድሜው ደግሞ አንድ ሌላ ፋክተር ሊሆን ይችላል። ለማንኛውም ግን በማንኛውም ሀገሪቱ የምትሰጠውን ከባድ ቅጣት ሊያገኘው የሚችል ልጅ ነው። ስለዚህ የቡድን እንትኖችን ሳያቆጠቁጡ በፊት ማጥፋት ያስፈልጋል። በማህበራዊ ሚዲያም እንኳ አንዳንድ ጎበዞች ቀርጸው ያስቀመጡትን ተከትሎ ፖሊስ ፋታ ሳይሰጥ አድኖ መያዝ መቻል አለበት እና ከመያዝ ጋር ደግሞ ትልቁ አቅሙ ምንድን ነው? ፍትህ መበየን አለበት። ጉዳት ያደረሱ ሰዎች የህግ ጉዳት ሲደርስባቸው ማወቅ አለበት ሰው እና ይህንን የእስራኤል ፖሊስ ይህንን ነው ለማድረግ እየሞከረ ያለው። በጣም ዲሞክራሲ ሀገር ነው እስራኤል። ሚዲያ ፋታ አይሰጥም። ስለ ቻናል 12 እነግርሃለሁ አይቶም ይህን ኬዝ እና ለዚህ ነው ሀገር አቀፍ ጉዳይ የሆነው እና ተስፋ አደርጋለሁኝ እነዚህ ወሮ በሎች ተገቢውን ዋጋ መክፈል አለባቸው። በተረፈ ለወጣቱ ህይወት መቼም እናዝናለን። ለቤተሰቦቹ ያጽናችሁ ነው የምንለው። ደስ የሚለው የይሰራበት የነበረው ፒሳ ሀት የወጣቱን ደሞዝ ለቤተሰቦቹ መክፈሌን እቀጥላለሁ ብለዋል። እንደዚሁም በማህበራዊ ምንድነው ጎፈንድሚ በሚባለው በኩል ደግሞ ገንዘብ ለማሰባሰብ ጥረት እያደረጉ መሆኑን ያወቅነው። ኢሳያስ ዓለም በእርግጥም እጅግ በጣም የሚያሳዝን ነው። ለቤተሰቦቹ መጽናናትን እንመኛለን። ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት